አንቺ በትክክል እየተጠቀምሽ አይደለም ሰላም በፈጠረሽ ተረጋጊ እንጂ ምን አልኩት በል ሰላም ተረጋጊ ምንድነው ለኪው ሰላም ሶፊ እንዳትወቅስብህ ተረጋጊ ለኪው ቤት ሞተው ያንተ ምሬሳ የኔ ምሬሳ ነው የሚወጣው እንጂ መቼም ምንድነው የምትቀባጥሪው ስለምን ሬሳ ነው የምታወሪው ሞትሽና የምታበላሽው ከዚህ ቤት ተማሪትም ገባህ እኔ የማንንም ህይወት ማበላሸት አልፈልግም አልኩት በል ስሚ ለኪው ስሚ ሰላም እያደረግሽ ያለሽው ይሄ ሻንጣስ ምንድነው ነው በኋላ እኔ እዚህ ቤት ነው የምኖረው ምንድነው የምትቀባጥሪው ምንድነው የምታወሪው ይገባኝ ይሄ ቤት ብራሴ ልጋላለሁ አስፈላጊ አይደለም ማረ ሰላም ተረጋጊ እባክሽ በፈጠረሽ ካንቺ በላይ ይሄንን ነገር የተረዳኝ ካንቺ በላይ ይሄንን ነገር ያደረገልኝ ሰው ማንንም የለም ለዛም አመሰግናለሁ ነገር ግን ይሄ ትክክል አይደለም እዚህ ቤት ነው የምኖረው ካሁን ባል ከዚህ ቤት የትም ማለት ነው እዚህ ቤት ልትኖራችሁ እንዴት ነው ሰላም እስኪ አስወጡኝ ወደ ኮስ ሰዎቻችን እንዴት ናችሁ ፈጣሪ ይመስገን እኛ በጣም ደህና ነን ትንሽ ተረብሽ ያለው ማለት እንዴት እንደማወራችሁ አላውቅም ሰሞኑን ከባድ ጊዜ እያሳለፍን ነው ያው ከኪዩ ጋርም በተያያዘ ያልጠበቅኩትን ነገር ኪዩ ማርጋለች ለምንናት አልቻልነውን ነገር ምናምን ነገር አድርገን ከካሜራም በስተጀርባ ምናምን ነገር ለለምናት ላስረዳት ሞክሬያለሁ እንደዚህ አይነት አደጋ ውስጥ እንደዚህ አይነት ችግር ውስጥ ምናምን ነገር ራስሽን መክተት የለብሽም በፍጹም ተነስተሽ ከማታውቂው ሰው ጋር ወደ ገዳም ምናምን ነገር ብለሽ ከወንድሞችሽ ከቤተሰብሽ ጠላት ጋር ገዳም ብለሽ ስትሄጂ በአራት ቀን ውስጥ ፍቅር ያዘኝ ምናልባት እውነትም ወደው ምናምን ነገር ሊሆን ይችላል ያው ፈጣሪ ነው የሚያውቀው ግን እንደዚህ አይነት ሪስክ ውስጥ ራስሽን መክተት የለብሽም ምናልባት በደንብ ተዋወቁ ጊዜ ይኑራችሁ ጊዜ አሳልፉ ማንነቱን በደንብ ይወቂው ምናምን ነገር ብያት ነበር ኪያ ግን አልሰማም ምናምን ነገር ብላ ጭራሽ በራሷ አስምላኝም ጭምር ነው እንዳትከተለን ያለውበት ቦታም እንዳትመጣም ከፈለገ የፈለኩትን ነገር ልሁን በኔ ማልልኝ ካለበለዛ ግን ምናምን ነገር ብላ በጣም እንትን ብላኝ ነውና ተነስታ ያው ገዳም ሄዳለች ምናምን ይሄ ነገር በተፈጠረበት ሁኔታ ላይ ገዳም መሄዷን ያው ሰላም አውቃ ትናንትና የተፈጠረውን የሆነውን ነገር አይታችኋል ብዬ አስባለሁ በጣም ነው የደነገጥኩት በጣም ያልጠበቅኩትን ነገር ነበረ ሰላም እየሆነች የነበረው ምናምን ነገር ዛሬም በጣም በሚገርማችሁ ሁኔታ ደውላ እየመጣው ነው ምናምን ነገር ስትል ተወዘጋግቤ ያው ሶፊንም ምናምን ጠርቼዋለሁ እስኪ ምን እንደሚፈጠር ወይም ሰላም ምን እንደምታረግ ምናምን ነገር አይታወቅምና ትንሽ ብቻ ግራ ይገባል ለሰሚም ይከብዳል ነገሩና ሶፊን እንጃ በምን አይነት መልኩ እንደምታስረዳት አላውቅም ያን ያው ትላንትናም የነበረው ነገር ቪዲዮንም ለማየት ሞክሬያለሁ ምናምን በጣም እቺ ልጅ ግራም ያገባ ሁኔታ ላይ ነው ያለችው እንግዲህ ተመልካቾችን ከመጀመሪያ ጀምሮ ታውቃላችሁ በቃ እዚህ ተላት ዛኔት ዘስትራት እዚህ ነች በየትኛው ታይም ምን ያስራ እንደምሰራ አይታወቅምና እስቲ የመጣችው ወደ ቀን ደግሞ አደገኝነቱ በጣም ሰው ሃርድ ነው ያለችኝ ላናገር እፈልጋለሁ ላገኝ እፈልጋለሁ አንተም ባላገኝ ራሱ ችግር የለውም ወደ ቤት እየሄድኩ ነው ምናምን ነገር ነው ያለችው አንተ ብትኖርም ባትኖርም ችግር የለውም ቢሮ ነበር የነበርኩት የሚገርም ነገር አንዱ እየተሯሯጥኩ ነው ላንተም ደውዬ ወደዚህ የመጣ ነውና አንተም ባላገኝም ችግር የለውም ግን ወደ ቤት እየሄድኩ ነው ምናምን ነገር ስትል እዚህ ደግሞ ፀሐይ ጋር አላስገባሽም አስገባሻለሁ ምናምን ሌላ ትርምስ ተፈጥሮ ሌላ ነገር ደግሞ እንዳታረግ ፀሐይ ነው እንዳታስገባት ግን በሌለውበት የሆነ ነገር እንዳታደርጋት ፀሐይ ምናምን ነገር ስለፈራው ምንም ብትልሽ አድርጊላት ነው ያልኳት የማይሆን ነገር እንዳታረጋት ብዬ ስላሰብኩ ማለት ነው እና እሺ ቀርመናት መጣን እስኪ ምን እንዳሰበች ምን ልታረግ እንደሆነ ምን እየተፈጠረ እንዳለ ምናምን ነገር ያው መገመትም ስለሚከብድ ብዬ ነው የጠራውና ኮርሱ ነው ማለት አሁን እንግዲህ ተመልካቾችን በደንብ ታውቃላችሁ ሰላምና በየትኛው ታይም ምን እንደምታረግ ምን እንደምትፈልግ አይታወቅምና እስቲ ዛሬ ደግሞ ውጭ አድርገን ምን እንደምትፈልገው በቃ ችግሩን መፍታት አለበት ነው ተረዳኝ እስከመቼ እንቅልፍ ታጣለህ እስከመቼ የሆነ ነገር ተከሰተ እስከመቼ ትላለህ ሶ አስቀንተናት ምንድነው የምትፈልጊው ምንስ እናደርግልሽ ይሄን በዚህ አጋጣሚ እንግዲህ ቪዲዮንም የምታየው ከሆነ ሜቢ ጥሩ ነገር የማይፈጠር ከሆነ ከሷ ጋር ማለት ነው በቃ ችግራችን እኮ ከምንድነው የምትፈልጊው ኖርማሊ ካንተ ጋር ያለውን ነገር መቀጠል ማትችሉበት ነገር እንደሆነ ታውቃለህ ብዙ የሚያስቀጥላችሁ ነገር አለ ዛሬ ደግሞ አሁን አንተ ያለህበት ሁኔታ አለ ያ ነገርን እንዴት ነው ሶልቭ የምናደርገው እንዴት ነው ልንፈታ የምንችለው በቃ ሰላማዊ ኑሮ መኖር ረጅም ጊዜያችን እኮ የተሳሳቀ ነው ከሆነ ነገር ስናስተካክል ነገር ስታዩ ሶ ነገሮች በሙሉ ቦታዎቻቸው መያዝ አለባቸውና እንግዲህ ተመልካቾቻችን እንግዲህ ዛሬ ምን እዚህ ያለው ያው ላስትን ከሰላም ጋር የተገናኘን ጊዜ ጥሩ አልነበረም እሷ ወጣች አይ ተንኳኳ ነው እስኪ
እሷ ነው ትሆናለች ብዬ አስባለሁና ጭንቅ ነው ያለኝ። በቃ ግራ ነው የተጋባሁት እኔ። እስቲ ትምጣና ደግሞ አስገባት። ፀሐይ ነገርካት? ስለዛ እንግዲህ ተመልካቾቻችን እስኪ ክፈችላት። አዎ ችግር የለውም ክፈችላት። አሁን ለመረጋጋት ጭንቅ ነው ያለኝ ታውቃለህ። እኔ ሳይሆን ራሷንም ትጎዳለች ምናምን ነገር በጣም ነው እያሳሰበኝ ያለው። ችግር አለ ምናምን ነገር ተመልካቾቻችን እንዳንጫናት የሚያደርገን እሱ ነገር አለ። ያ ነገር እንዳንጫናት የሚያደርገን ኖርማል ሰው ጤነኛ ሰው 100% የተረጋገጠለት ሰው ቢሆን እኮ እኔ ጤነኛ 100% ጤነኛ ሆነ እንኳን እንዴት ናችሁ? ሰላም እንዴት ነሽ? እሺ ምን ነው አፈልጋለሁ ምናምን ነገር ስትይኝ ነው የመጣሁት። ምንድነው ሻንጣው? ካምባላ ዘይት ነው የምኖረው ካንተ ጋር። ይሄ ሻንጣ ምንድነው? ምንድነው ሻንጣው? ምንድነው ይሄ? ምንድነው ነው ሻንጣው? ነው አዎ ልከፍተው ነበር። ምንድነው ነው? ልብሴ ነው እኮ። ታዲያ ምን አገባኝ እኔ? ታዲያ ለምንድን ነው እዚህ ይዘሽው የመጣሽው ነው? ለቀን ለአንድ ቀን ለቀን ይመጣኛል ብዬ ያስኩት እኮ። ለምንድን ነው ከነገ ወዲያ ሄጄ አመጣለሁ ልብስ። ሰላም አልገባኝም ነው ለምንድን ነው እፈልግሃለሁ ያልሽኝስ? ይሄ ሻንጣስ ምንድነው ነው? በኋላ እኔ እዚህ ቤት ነው የምኖረው። ምንድነው የምትቀባጥሪው? ምንድነው የምታወሪው? የሚገባኝ ይሄ ቤት ነው። አንቺ ጤነኛ አይደለሽም እንዴ? ትናንትና ምን ተባብለን በምን አይነት ሁኔታ ያቺ ጨጎጊት ኪያ ራሱ እዚህ ቤት ነው ነበር። ለዛ ስሟን አታንሺ። አንቺ ራስሽ መናገር የምትፈልጊውን ነገር ወይ ማውራት የምትፈልጊውን ነገር ራስሽን ችለሽ አውሪ። የተለያየ ጎረምሳ ያስገባች እዚህ ልደት ነው ያለች ልጅ ነበረ። ያቺ ማታፈቅር ሴት እንኳን እኔ ማፈቅር ሴት ደግሞ እዚህ ይገባኛል። ንብረቱ እንዳለ ያንተ እንደሆነ አውቃለሁ፣ ያንተ ቤትም እንደሆነ አውቃለሁ። የዛችም የማናት ሙስሊሟ ሚስትክ የእሷም አይደለም የኪያም አይደለም። የተሳሳተ ነገር ነው እየተናገርሽ ያለሽው። የተሳሳተ ነገር ነው እያደረግሽ ያለሽው። እኔና አንቺ ላይ ትናንትናም የነበረ ነገር እውነት አልነበረም፣ ዛሬም ላይ እውነት ሊሆን አይችልም። ሰላም የተሳሳተ ምርጫና የተሳሳተ ወሬ ነው እያወራሽ ያለሽው። ምንድነው ፍላጎትሽ? አንዋር አይመለከትክም። ካምባላ ማናችሁ እኔን ጫፌ መንካታችሁ ለምን ሲባል ምን ስለሆነ ለምን ስለሆነ ስሚ አንቺ ያምሻል ብለን ስላሰብን ነው ጸጥምንልሽ። ኧረ እባክህ እኔ ያልገባኝ ነገር እዚህ ቤት ነው የምኖረው። ለምን እዚህ ቤት ምን ያኑ ሚስትስ ነው? ይሄ ቤት ላይ ነው የሚገባኝ። ሰላም የማይሆን ህልምና የማይሆን የሆነ ነገር ነው። ይኸውልሽ ጭንቅላትሽን በትክክል አሰሪው እንጂ በትክክል ጭንቅላትሽን አሰሪው። ካምባላ እዚህ ቤት ነው የምኖረው። አንተ ብትወጣ አርፈህ ትቀመጣለህ። እኔና እዚህ ቤት ማንም ሰው እንዳይመጣ ገባህ አይደል? ሰላም ለምን እንደሆነ ታውቂያለሽ? እንዴ እየተለማመንኩሽ ለምን እንዲህ ላስረዳሽ እየሞከርኩ እንዳለው ታውቂያለሽ? ትናንትና የዋልሽልኝ ሁኔታ ትናንትና ያደረግሽልኝ ነገር አንድ ይዞኝ ጭንቅላቴን በትክክል የምጠቀም ሰው ስለሆንኩና ክብር ያለኝ ሰው ስለሆንኩ ነው። ሴት ልጅ ላይ እጅ ስለማላነሳች ነው። ያቺ እያኖራለች የተለያየ ወንድ እያመጣች ምናምን ብዙ ነገር። እሷ ቤቷ ነው መብቷ ነው። ከፈለገች ሰው ጋር ብትሆን እኔ ላንተ ሆንኩት አንተ ትንሽ እንኳን አታስብ። እሺ አሰብኩኝ እኮ። እሺ ገንዘብ ነው የምትፈልጊው? ላደረግሽልኝ ለሆንሽልኝ ለዛኔ ከፈላችሁኝ ገንዘብ ከፈለጋችሁ አፍጣችሁ ይወራሉ። ከፈለጋችሁ ላይ ያለው ብር እየሰጠሽ ነበር አይደል? ብር ተባለው ብሎኛል። አዎ በቃ በዛ ሰዓት ኪያል ታስቀኝ ብር ተከፈለ ነበር። ግን ፍቅር ያዘኝ በቃ አሳዘነኝ። ኪያም ተደርገው ነገር ምናምን በጣም ልጁን ጎዳው። በቃ አሳዘነኝ፣ ፍቅር ያዘኝ። እሺ አልችልም። ፍቅር ስለያዘኝ ለሚያተራለኝ ያዘኝ አይደል? በቃ ስለያዘኝም አሁን ለሃኑ የምትገባው ሰው እኔ ብቻ ነኝ። ከተሳሳተ ሰው ጋር ነው ፍቅር ያዘሽ እኮ። እኔ እኮ ለምን አፈቀርሽ እኮ አይደልሽም እኮ። አመሰግናለሁ ለኔ እንደዚህ አይነት ጥሩ እስር ቤት ስለተሰማሽ። ነገር ግን ጊዜው አይደለም ሁኔታው አይደለም ነው። ምን አይነት ሁኔታ ላይ እንዳለው እንኳን ታውቂያለሽ አይደል እንዴ? ምን አይነት ህይወት እየኖርኩ እንደሆነ ታውቂያለሽ። አይመለከተኝም። እሺ ማግባቴን አታውቂም? ከሮዛ ጋር መጋባቴን አታውቂም? ሮዛ ተዋት፣ ዝም ብላ ዛሬ መጣች። ሲጀመር ሮዛ እናንተ አብራችሁ ተይታችሁ እንኳን አታውቁም። ለእሷ ትንሽ እንኳን የሆነ ፊሊንግ የለህም አይደል? እሱ ይሄ ፐርሰናል ጉዳይ ነው። ይሄ የግል ጉዳይ ነው። በምን አይነት መልኩ ማስተካከል እንዳለብኝና ያንን ምን ማድረግ እንዳለብኝ እኔ አውቃለሁ። ለእሷ ምንም አይነት ስሜት የለህም። ጫፋን እንኳን ለክታት አታውቅም። እሱ ደግሞ ለእኔ ስሜት ስላለክና ለእኔ ክብር ስላለክ ነው ከእሷ ጋር ምን ነገር ያደረግከው አይደል? እኔ ስለምትወደኝ ነው አውቃለሁ እኮ። ግን ደግሞ መሸነፍ አትፈልግም። እንደሱ ትፈራቸዋለህ። ምን የሚያገናኝ ነገር አለ? ለምን አይደለም እኮ ስሚ፣ እኛ ምንም የሚያስፈራ ነገር የለውም። ከፈለገሽ ነው እኮ በቃ አሁን አጠገብ ካሞን አንተም ብትሆን እንዳትመጣ እንዳትደርስ። ሰላም ይኸውልሽ፣ አንድ የተሳሳተ ነገር ነው እየተናገርሽ ያለው። አልፈልግም። እንደዛም ያፈቁ ሴቶች ውሸታሞች ሴቶች አልፈልግም። ካሁን በኋላ እዚህ ቤት እኔ እኖራለሁ። ላንተ ሆንኩልክ ላንተ ታማኝ አፍቃሪ እኮ ነኝ አይደል? ታማኝ አፍቃሪ እኔ ማንንም ወንድ እስካሁን አለበጣም። ሰላም እኔ እና አንቺ ስንተዋወቅ እኮ መጀመሪያ የተተዋወቅ ነው እንኳን ቶፋና ኪያ አንድ ላይ ፍቅር የሆነ ምናምን ነገር እኔን ለማስቀናት የሆነ ነገር ያኔ ሲያደርጉ እኔም ደግሞ ኪያን ለማስቀናት ካንቺ ጋር ሆነ በቃ ከዛ የዘለለ ነገር አለ። በገንዘብ ተሳስበን ያ ሁሉ ነገር
ያደረግነው ሆን ብለን ነበር አይደል? አይመለከተኝም። ብሩን አወረውርላችኋለሁ እጥፍ አድርጌ ከፈለጋችሁ እኮ በቃ ገንዘብ ለኔ ችግር አይደለም። ግን ደግሞ በቃ እኛም ደግሞ ገንዘቡ እጥፍ አድርጌ መስጠት ያለብኝም ከሆነ ስለ ገንዘብ ከሆነ ችግሩ ገንዘቡን ልስጥሽ እኮ አልኩሽ እኮ። ሰላም ከሆነም ደግሞ ከተሳሳተ ሰው ጋር ነው፣ ፍቅር ከማያስቀጥልሽ ሰው ጋር ወይም ደግሞ ትናንትና ካለፈ ሰው ግዴታ ነው። ካሁን በኋላ ቀጥ ለጥ ብለህ ከኔ ጋር ትኖራታለህ። ከዚህ ቤት የትም አትሄድም፣ እኔም አልሄድም። ለምን ምን ስለተፈጠረ ዛሬ አይመለከትም። ካሁን በኋላ ይበቃል፣ ሁሉ ነገር ሁሉ ድራማ ይበቃል። ካሁን በኋላ ይበቃል። ሮዛኔ እኮ ባለ ከሮዛ ጋር ያን አንተም እሷም ትወደላችሁ ብዬ ትንሽ ከመሀል ለመውጣትም ራሴን እያሳመንኩት ነበር። አሁን ግን የኪያን ብልግና ይቻላል። እሷ ያው ገዳም ልትማማል አይደል ሄደችው ትታለች እኮ አይደል? ለኪያ ብዬ ነበር የተኩቱን ነገር። አሁን ደግሞ ኪያ ትታለች። የዛች ሮዛ ደግሞ መጡሻ እንድትሆን አልፈልግም። እኮ ኪያ የራሷን ህይወት ለመጀመር በቃ አንተ በራስህ ህይወት እሷ ትሂድ። እኔ ግን ምንም የሚያስቸግረኝ እኔ ደግሞ ይሄን ነገር ለማድረግ ገና በጣም ብዙ ማሰብ ያለብኝ ነገሮች አሉ። ብዙ ማስተካከል ያለብኝ ነገሮች አሉ። አብረን እናስተካክላለን። አለቀ። አጠገብክ ነኝ ሁሌ ግዴታ ነው። ካሁን በኋላ ከኔ ጋር ብቻ ነው የምትሆነው። ማንም ሴት ካሁን በኋላ እዚህ አይመጣም። ገባህ? እሺ በኔ ቦታ እኔን ተይኝና አስገድጄክ ተገደክ ትሆናለህ ከኔ ጋር በቃ ሰላም ይሁንሽ። ካሁን ይበቃኛል። እሺ እስካሁን ታግሼሃለሁ በጣም አንተ ደግሞ ጓደኞችህን ታግሼሃለሁ። ይሁንልሽ ካንቺ በላይ ውለታ የዋለልኝ ሰው ወይም ደግሞ ይሄንን ነገር ያደረገ ሰው ካንቺ በላይ ይሄንን ነገር የተረዳኝ ካንቺ በላይ ይሄንን ነገር ያደረገልኝ ሰው ማንም የለም። ለዛም አመሰግናለሁ። ነገር ግን ይሄ ትክክል አይደለም። ትክክል አይደለም። በቃ ትክክል ያለው ነው። ተናገር ኪያንያ ሰላም አንድ ነገር ልንገርሽ። ሰላም ይኸውልሽ አንድ ነገር ልንገርሽ። ሲጀምር እኔ አግብቻለሁ ባለትዳር ነኝ። ሁለት ደግሞ ገና ሳምንት 15 ቀን እንኳን ወይም ደግሞ በቅጡ ራሱ አልታወቀም። ስሜት ቢኖር ኖሮ አብርሃም እንኳን ተኛ ነበር። ግን ጫፋ ነክታት ማታቀም ሲጀምር ብትነካም ፊት ያ የግል ጉዳይ ነው። ምን ማድረግ እንዳለብኝ ለምን እንደዚህ እንዳላደርኩ እኔ እናውቃለን። በቃ ስለዚህ እሱ ደግሞ እኔ ስለምትወደኝ ነው አውቃለሁ። ሰላም ህይወትሽን ነው የምታበላሽው። አንተ ግን ምን ይሰው እኔ እኮ ለአንተ ያስረዳት የራሷን ህይወት ነው የምታበላሽው። ለአንተ ብዬ ሶሻል ሚዲያ ላይ ራሱ እኮ ሃይማኖቴን ቀይራለሁ ብያለሁ አይደል? ለአንተ ብዬ ብዙ ነገር ሆኛለሁ እኮ። ትንሽ እኮ ለኔ አታስብም? ትንሽ አይ ፈጣሪ ግን አንተ ቀን ይገባሃል። ሻኑ ይቅርታ ትለኛለህ። እኔ እኮ ነው ያልገባኝም አላልኩም። ለኔ ብዙ ተሰውተሻል። አዎ እኮ በቃ ሃይማኖቴን ቀይራለሁ ብለሻል። ሌላ ብዙ ነገሮችን ጭንቅላቴ ከሚጠብቃቸው በላይ ብዙ ነገር አድርገሽ ብትችል ኖሮ የምትወደውን ሰው የሚወድህ ነበር የምትቀበለው። አንተ ግን የምትወዳቸው ሴቶች ደግሞ ዱርዬ ናቸው፣ አይሆኑክም። እሷ ከማንም ወንድ ጋር እየዞረች ነው አይደል? እኔ ግን ከማንም ወንድ ጋር የለውም። አንተ እየጠበቅኩት ነው። ለአንተ ብዬ እሷ ከፈለገችው ሰው ጋር እሱ የእሷ ምርጫ ነው። ምርጫ ነው። እኔ እሷ አድርገችው ብዬ ምናምን ነገር ትላንትና አብረን የነበረን ሰው በኋላ ፊት አልሰጥህም እኮ አልኩህ። ካሁን በኋላ ምንም ነገር ማድረግልክ ነገር የለም። ምንም ነገር ገባህ አይደል? ሰላምሽን ነው የምታበላሽው። የማይሆን ነገር ውስጥ ነው የምትገቢው። የማይሆን ነገር ውስጥ ነው ፍጹም ትክክል የማይሆን። አንተ ትሞታለህ፣ ከኔ እሞታለሁ። በህይወት አንኖርም ሁለታችንም አንኖርም። ወይም አብረን እንሆናለን ወይም ደግሞ እንሞታለን። በቃ አንተ ከያሲስ ጋር ትሆንም እኔም ከሌላው እንደዛ አልሆንም። ምን ማለት ነው? ስማኝ እኔ ካፈቀርኩኝ ፍጥግ ነው የሚሄደው። እሺ አንቺ ከማያፈቅርሽ ሰው ጋር መሆን ራሱ አንቺ አታፍቅረኝ። እሺ አንቺ ቆይ አንድ ነገር ልንገርሽ። ፊሊንግ በጊዜው ይመጣል ችግር የለም። እሺ በኔ ቦታ ይሄንን ነገር ልጠይቅሽ። አንቺ አሁን ማንኛውም መንገደኛ መጥቶ ምናምን ነገር አፍቅርሻለሁ ወድሻለሁ እኔ መንገደኛ ሴት ነኝ። እኔ እኮ ለአንተ ብዙ ነገር ነው የሆንኩልህ ካኑ ከኔ ጋር ትንሽ እንደዛ እያልኩ አይደለም። ጊዜ አሳልፈሃል አይደለም? ለምን ዝም ብለሽ ቃል ትመነዝሪብኛለሽ? የሆነ ጊዜ አሳልፈናል እናንተ አይደለም? ማታውቃት ሴት አይደለም ታውቀኛለህ። አይመለከትክም። አንተ ደግሞ አይመለከትክም። በቃችሁ። አንተ ለክ እስካሁን ደግሞ ብዙ ነገር ያደረክ ነበር። አንተ እናንተ ኪያንም ትወዱት አይደል? ኪያ ደግሞ ከወንድ ጋር ናት የተዘራዘረች ነው የምትወዳት ኪያ። አሁን ስለሱ አይደለም እኮ አሁን ምን አለ መሰለሽ ስሜት ከሌለ በዛ ላይ ደግሞ አሁን ላይ ደግሞ አንቺ ያደረግሻለሽ ነገር ነገሮችን በሙሉ ችግር የለም። ካሁን በኋላ ምንም ነገር አላደርግም። በቃ ማለት ነው እንዳይነካኝ አለከው። ምን ማለት ነው? ሻጋዞ ምናምን ልኖር በቃ እዚህ ቤት ነው የምኖረው። ካሁን በኋላ ከዚህ ቤት የትም አልሄድም። እዚህ ቤት ልትኖራችም እንዴት ነው ሰላም እስኪ አስወጡኝ። ምን እኮ እስኪ አስረዳችሁ። ስሚ እንዴ ምን ልትሆን ሶፊ እባክህ ተረጋጋ። እኛ አእምሮ ችግር አለብሽ። አራሳከኝ ህክምና ስለሚያስፈልግ አይኑ ለምን በስርዓት ተወረኝ። እኔ አሁን ሌላ ነገር እንድገባ ታደርገኝ። ስሚኝ አዳምጪኝ። አንቺ አይምሮ በሽተኛ ስለሆንሽ ወይም ደግሞ እሺ ይቅርታ ብቻ የሆነ ነገር ችግር አለብሽ። ኖ እኔ አይምሮ በሽተኛ ነኝ። ማውራት ካልቻልክ እሺ ይቅርታ ለአማርኛ ይቅርታ። ብቻ ግን እኛ ጥንቃቄ እያደረግንልሽ ያለ ነው። አንቺ አቅታሽን ወይ ሌላ ነገር ፈርተን አይደለም። እየሰማሽ ነው? እየመጣሽ ተርቢናለሽ፣ የሆነ ነገር ታደርጊያለሽ። በቃ ያለመግባባት ነገር ችግር ስላለ እንግባባ ብለን ነው። አሁን ደግሞ እየሄድሽበት ያለው ነገር ልክ አይደለም። ይሄ ቤት አኑ ይኖርበታል፣ ኪያም ትኖራለች። አንቺ መኖር አትችይም።
ይኖርበታል ለምን የኪያ ንብረት አይደለም እዚህ ቤት ያለው ኪያ ኮድ ጋር የተዘናዘለች ነው አይደል ጭራሽ ደግሞ ብላ ወንድ ያመጣችበት ነው እዚህ ቤት ስለዛ ደግሞ እኔ ሌላ ምገባው እዚህ ቤት ኖራለሁ በቃ እስካሁን ታግሻቸዋለሁ እሱም ለኪያ ብዬ ነበር በቃ በጣም ይወደዳሉ ብዬ ነበር አሁን ግን ኪያ እንደማትወደው ሳይተኛለች ለዛች ደግሞ ማስራባ ለዛች በቃ ኮድ ጋር ተፈቀደች እኮ ለዛች ሮዛ ብትባል አውሬ አስጠሊታ አሳልፍ ያልሰጠው ለምን ባለትዳር ነው ኮድ አይደለም አያፈቅራት ለእሷ ምንም አይነት ስሜት የለውም ሲጀመር አይደለም ምንም ቢሆን እኔ ለሱ በጣም ስሜት አለኝ እሺ ሁለተኛ ስተት የምሰራ ይመስልሻል ምናልባት ለኪያ ፍቅር ስል ወይም ደግሞ ኪያን ለኪያ ለነበረኝ ነገር እሺ ለሷ ለነበረኝ ነገር ስል ማለት ነው የማይሆን ትዳር ውስጥ ወይም ደግሞ የማይሆን ነገር ውስጥ ገብቼ ሊሆን ይችላል አሁን ሁለተኛ ነገር ደግሞ ሌላ ለተያይጃለሁ ብዬ ደግሞ ካንቺ ጋር ጭራሽ ከኔ ጋር ትለያይም መቼም አንለያይ ገባህ አይደል አረ ሰላም እኔ ማንንም እንደዚህ ለማስረዳት ወይም ደግሞ ማንንም እንደዚህ ተለማምጬ ማንንም እንደዚህ እባክህ ምናምን ነገር ብዬ አላውቅም ሰው ምን አለ መሰለሽ ቆይ ሄዳ ቤት ጠብቀኛልሽ ለምንድን ነው ቤት እየመጣው ነው ቤት ጠብቀኛልሽ ነው ቤት ልመጣ ነው የኛ ቤት አንቺ ቤት ሰባለሽ ቤት አለሽ ካምፓላ እዚህ ነው እዚህ መኖራችም በፍጹም እዚህ ልትኖራችም ከዚህ ቤት አልወጣም ሲጀመር ማለት ነው ንቅንቅ አይደለም ኪያ ነገር ትመጣለች እኮ ከፍቅረኛዋ ጋር ሆና ኖራ እኮ እዚህ መጣ ትኖራለች አንተም ከፍቅረኛ ጋር ምን ነው ክላስ አለ እኮ የተለያየ እኔ አንተም ከፍቅረኛ ጋር እሷም ከፍቅረኛ ጋር በቃ አይመለከትም አለቀ ጨርሻለሁ ካማላ እንዳታከተ እሺ ሮዛስ ትመጣ የት ልትኖር ነው ሮዛ እዚህ ጋር ተቆተኛለች አትፈልግሽ አረ በዚህ ልክ ሰው አስናቂ አንቺ በዚህ ልክ ትክክል አይደለሽም በቃ እሺ ይኸውልሽ አንቺ ምናልባት መኖር የምትፈልጊ ከሆነ ወይ የሆነ ነገር እኔ የስድስት ወርም ከፈለግሽ ደግሞ የግማሽ ዓመትም ከፍዬ የፈለግሽው አፓርታማ ላይ ትኖራለሽ በቃ መኖር የምትፈልጊ ከሆነ የምታከብረው ሲከበር ነው ያልተከበረ ደግሞ ቢናቅም ነገር እሺ ከዚህ በላይ እንዴት እናክብርሽ እሺ ከዚህ በላይ እንዴት እንለማመጥሽ ከዚህ በላይ እንዴት ለምንሽ ነው እኔ ሰው አንቅም ግን ደግሞ ሚናቅ ከሆነ እንቃለሁ እሷው ደግሞ ብትናቅናት ለምን ከማይወዳት ወንድ ጋር እሷው ሞዴል ተው ላትወዳት ይችላል ግን ደግሞ ከማትወደው ወንድ ጋር እንደዚህ ስታስመስል በጣም የምትደብር ሴት ናት ስለዚህ ትናቃለች እሷ መናቅ ያለበት ይናቃል መከበር ያለበት ደግሞ ይከበራል ገባህ እኔ ሶፊ እሺ አናግራች የልትሄድ ነው ውሃ ልጠጣ ነው ውሃ መጠጣት አልችልም ወይኔ ጠጣሽ አሁን አለ መሰለሽ ተረጋጊና ያለውን ችግር እንፍታው አንቺ እዚህ ቤት መኖር አትችይም ችግሩ እየተባባሰ ነው ያለው በጣም ሽሩሩ ያለሽ ነው ያለው ሶፊ ችግር የለውም ስማኝ አንድ ነገር ካሁን በኋላ ማንም ምንም ነገር ቢለኝ ከዚህ ቤት ምቅልቃል አንተ ተመጣጣ አልከበደም አታስወጣኝ አቅሙ ሊኖር ይችላል ግን ደግሞ አሳያቸዋለሁ እኔ ደግሞ እንዴት እንደማልወጣ ታያለህ ሶፊ አንድ ሺህ የፈለገውን አይነት ጉልበተኛ ቢመጣ እኮ በምን መልኩ መመለስ እንዳለብን እኮ ያደግንበት ነው አይደል እንዴ ይኸውልሽ ሰላም አንድ ነገር ልንገርሽ ትናንትና ምናልባት ብዙ ነገሮችን እንትን ብለሽ ታውቂያለሽ እሺ እሱን ተይ እሱ አይደለም ለውጪ አረ ልታሳስተኑ ሌላ ነገር ነው ወን ብላ ነው ይሄ ነገር ያደረገው ከአንዴም ሁለቴ 3-4 ጊዜ ደጋግመሽ እየሰደብሽ ምን እያልሽን ችግር አለብሽ ብለን ነው አንተ ጥቂት ወጣሻለሁ እንዳመጪ ነው ማድረግሽ አሳይሽ ወይ ሰላም ለምን የሰው ትፈታተኛለሽ ስሚ ለኪ ስሚ ሰላም እያደረግሽ ያለሽ ይዘሽ ትወጫለሽ ይሰማሽ ነው አይደል ስለዛ በስርዓት እያወራንሽ ነው በስርዓት ቁጭ በል አንቺ ለምንድን ነው ማትረጁ ለምንድን ነው ሰው ማይገባሽ ኖራሽ እየሞከርን ያለ ነው እንዴ አቅተሽን አይደለም ሴት ነሽ እንደዚህ ደግሞ ያለሽበትን ነገር ስለምናቅ ለመለማመጥ እየሞከርን ሽሩ ያለሽ እንጂ አቅተሽን አይደለም ጆሮሽን እያወጣሻል ስለዛ ከዛ በፊት ግን እናውራ በስርዓት እናውራ አንቺ እዚህ ቤት መኖር አትችይም ካልተፈለግ ግዴታ ማለት ነው ቆይ አንቺ ሲጀምር አሁን መጀመሪያ ከያላስ ያስቀናሽ ነው አንቺ ነው ቀረበ አይደል ለይዛን ግን ደግሞ ያንን ጊዜ ደግሞ ብር ተከፍለሻል አይደለም ነው አፍከን ዝጋ በቃ እኔ በጣም ያናዳችሁኝ ነው በቃ እኔ ልንገርህ አልወጣም ከዚህ ቤት በቃ አሳያችኋለሁ ማለቴ ደግሞ አሳያችኋለሁ ከዚህ ቤት አልወጣም ለምን ምንድነው ተጫወትክብኝ በጣም ተጫወትክብኝ ምንድነው የተጫወትኩብሽ ምንድነው ያደረኩት ወደሽ አምነሽበት አይደለም እንደዛ ነገር ስታረጊ ነበር አይደለም አምነሽበት ወደሽ አይደለም ስታረጊ ነበር አዎ አይደለም በቃ አይደለም ያኔ አርግጃለሁ ምናምን ነገር ብለሽ ስትናገር የነበረው ነገር ለገንዘብ ብዬ ነው ያረኩት ያለሁት ምናምን ነገር እንጂ እንደዚህ ነገር ገንዘብ ከፍለኝ ነበር ሊሆን ይችላል አሁን ግን ከፍል ይችላል ለምን በቃ አሁን ፍቅር ይዞኛል በቃ እኔና አንቺ በቃ
በሰዓቱ መሆን የነበረበትን ነገር ሆነ አይደለ? በቃ ያለፈ ታሪካችን ነው። ብዙ ሰው በህይወትሽ መጥቶ ሄዶ ይችላል። እኔንም ልክ እንደዛ በህይወትሽ የሆነ ሰው ሄዶ እንደመጣልሽ አካስ ድሮም ወንድ አላወራ አንተ ካወቅኩ በኋላ ደግሞ ሲጀመር ወንድ አውርቼ አላውቅም። ሲጀመር የምን ወንድ ሰላም እሺ፣ ለኔ ጥሩ ስሜት ተሰምቶሽ ሊሆን ይችላል። በቃ እኔን ወደሽ ሊሆን ይችላል። ለምን ወደድሽኝ አልልሽም። ምክንያቱም እኔም ከተሳሳተ ሰው ጋር የሆነ ስሜት ኖሮ ሊሆን ይችላል። የሆነ ሰው አፍቅሬ የሆነ ሰው ወደጄ የሆነ ሰው በህይወቴ መጥቶ ሊሆን ይችላል። ሰዎችም ስለ እንዴት ሁሉም ሰው ጋር እኮ እንደዚህ አይነት ነገር ሊፈጠር ይችላል እኮ ሰላም። ግን ከተሳሳተ ሰው ጋር እንደሆነ ስታቂ ግን ነቅተሽ ወደ ራስሽ ህይወት መግባት መመለስ መቻል አለብሽ። እኔ ጨርሻለሁ። እኔ እኮ በቃ ራሴን አሳምኜ የሚመጣውንም ምጣኔ ለመቀበል ወስጄ እዚህ ቤት መጥቻለሁ። ማንም ሰው ሊያስቆመኝ አይችልም። ምንድነው ማንም ሰው ሊያስቆመኝ? ምን ሆነ? አይመለከትም። አንተ አይመለከትም። እሱ ጋር እያወራ ያለው ያንተ ቤት አይደለም። መተክ እንግዳ አለ ከሌለ እንግዳ ነው ተቀጥለው ወጣ እንዴ ሰላም ምንድነው ነው? አንቺ ለሰው ምንም ክብር የለሽም እንዴ? እሱ እኮ ሊያወራሽ እየሞከረ እኮ ነው እየተናገረ ያለው ነገር ራሱ ሊረዳኝ ሞክር ነበር። ጸጥል ነበር በቃ ለኔ ካሱ ውጪ ማታና ምን አለ እንዴ? ታዲያ እያደረግሽ ያለሽው ነገር ትክክል አይደለም። ሻንጣሽን ይዘሽ መጣሽ እኮ ሰላም። ይሄ ነገር ብዙ ችግር ያመጣል፣ ብዙ ነገር ያበላሻል። እዚህ ቤት መውጣው ያንተ ምሬሳ የኔ ምሬሳ ነው የሚወጣው እንጂ መቼም ምንድነው የምትቀባጥሪው? ስለምን ሬሳ ነው የምታወሪው? ስለምን ሬሳ ነው የምታወሪው? ምንድነው ነው የምትይው? ስለኛሮች ነው ኮምልኮ ለዚህ እኮ ነው ማውራትም አያስፈልግም። አብለሽ ሰማት ራሱ እንደ ጻልሽ ተስፈራራት ሞክራለች። አሁን ፈርቶ በቃ ቁጭ እንድትባይ ነው የምን ሬሳ ነው የምታወሪው? ምን ራሴን አጠፋለሁ በረኪና አጠጣለሁ ምናምን ነገር ልትይ ነው? እንደዛ ነው ሐሳብሽ? እንደ ህፃን በረኪና አጠጣለሁ። ይሁን ሰላም ምን ነው ራስህ አስፈጣው ወዲያ አንዴ ለምትሰጥ ይበቃ ይበቃል። ይሄ ነገር ቢበቃ ለው አልሄድም ሲጀመር ከዚህ ቤት ይኸውልሽ በቃ በቂ ነው። ከዚህ በላይ አስፈላጊ አይደለም። ሰላም በቃ ተነሽ በቃ ተነሽ። አሁን በኋላ ተመልሰሽ እንዳትመጪ ውጪ፣ ተመልሰሽ እንዳትመጪ ውጪ። ምንም እዚህ እንትን የምትይው ነገር የለም። እንዴ ምንድን ሰላም ተረጋጊ። ምንድነው የምሽቁ ከየት ያመጣሽ? ሰላም እየቀለድሽ ነው። ይኸውልሽ እሺ ተረጋጊ። ይኸውልሽ ሰላም ምንድነው የምሽቁ ከየት ያመጣሽ ነው? ወይ ተረጋግላለሁ ደግሞ ሲጀመር ከወዲሁ ነው ጀምሮ ሰላም ይሄ ቀልድ አይደለም። ያምሻል እንዴ? ጭንቅላትሽን በትክክል እየተጠቀምሽ አይደለም። ሰላም በፈጠረሽ ተረጋጊ። ይሄ ነገር የምር ሊሆን ይችላል እና የውሸት ነው። የአባቴ ነው። አባቴ ፖሊስ እኮ ነው። እሺ ተረጋጊ። ምን እሺ ተረጋጋለሁ። ይሄ መጫወቻ አይደለም። ሰላም ከየት ያመጣሽ? ይሄ ሁሉ አስፈላጊ አይደለም። እዚህ ሁሉ ነገር ስለምትገባሽ ምንድነው በእኔ ምክንያት ሰላም? የኔና የአንቺ ነገር ቀልድና ጨዋታ ብቻ ነው። ማንም ሰው ተከፍሎት ሊያደርገው የሚችለውን ነገር ነው በሰዓቱ ያደረግሽው። እሺ ለኔ ብለሽ ሁሉንም ነገር አድርገሽ ሊሆን ይችላል። ሁሉንም ነገር አድርገሻል። እሺ ለዛ የሚሆን ነገር እሺ የሚገባውን ነገር እሺ ምን እንዳደረግ ነው? እሺ ሽጉጡን አውርጁ። ቁጭ በል። የትም አባቴ ሄዱ። ካሁን በኋላ ገባህ አይደል? እስካሁን እኮ ተሰቃየው ባተምነታሙ ትንሽ እንኳን አልልኝም እንዴ? እሺ ምን ላድርግ? የተሳሳተ ህይወት ውስጥ ነው። የራሷን ጀምራለች። ያቺ እንትና ማለት ሙስሊማ ፍቅረኛ ከብሷም አትፈልግም ብሎ አድርጋለች። እኔ ባተምነት እኮ በቃ ልሞት እኮ ነው አሉ። ህይወትሽን ነው ልታበላሽው። ሰላም ህይወትሽን ነው ማያፈቅርሽ ሰው ጋር ህይወትሽን መኖር አለብሽ አንቺ ወጣት። ይኸውልሽ ሽጉጡን ተይው። እኔ ካንተ ውጪ ሌላ ወንድ መልመድ አልችልም። ስለዚህ እኔ እሞታለሁ፣ አንተም ትሞታለህ፣ ሁለቱም ትሞታላችሁ። ይሄ ሁሉ አስፈላጊ አይደለም። አረ ሶፊ እቺ ልጅ የሆነ ነገር በላት። ይሄ ሁሉ አስፈላጊ አይደለም። ቁጭ በሉ በቃ ቁጭ በል። ምንድን ነው የምትፈልጊው? እሺ ምን ላድርግልሽ? ያንቺን ህይወት ያለማበረ እሺ እሺ ይኸውልሽ አንድ ነገር አዳምጪ። ይሄ ሁሉ አስፈላጊ አይደለም። ሰላም ህይወትሽን ነው ከኔ ጋር ሆነሽ የምታበላሽው። እኔ ለአንቺ አስቤ ነው። እሺ ሰላም አንድ ነገር ልጠይቅሽ። ለምሳሌ እኔ ከኪያ ጋር ነው አይደል ህይወቴን ስኖር የነበረው እድሜ ልኬን። ዛሬ ከመሬት ተነስቼ አንቺን አፈቅርሻለሁ ብልሽ ራሱ ለአንቺ ይዋጥልሻል? ትክክል ነው። ህይወትሽን ነው የምታበላሽው። እኔ የማንንም ህይወት ማበላሸት አልፈልግም። ይኸውልሽ እሺ አንድ ጥያቄ ልጠይቅሽ። እኔና ኪያ የተለያየ ነው በምንድን ነው?
በሃይማኖት ነው አይደል? ነገ ከነገ ወዲያ እኔና አንቺስ በሃይማኖት መለያየታችን አይቀርም። ይሄ የማይሆን ነገር ነው፣ የተሳሳተ ነገር ነው። እሺ ተስማምተናል። ነይ በቃ ተረጋጊ። ነይ እንዴ ሰላም፣ ለምንድን ነው እንደዚህ ስሜታዊ የምትሆኚው? ቁጭ ብለሽ ተረጋግተሽ ተናገሪ። ሁሉም ነገር ይበቃኛል። ካሁን በኋላ በቃኝ። ካሁን በኋላ ያላተበረ አልችልም። እያደረግሽ እኮ ተጎዳው። እሺ ጀቅና ተገድዬሽ ነው የምሄደው። እገላችኋለሁ። ራስ ካልሞት አሞሬ ልገባለሁ። አለቀ። ሰላም፣ የሁሉ ነገር ቤልክ ይፈረደብኝና እስር ቤት ሰላም፣ የሁሉ ነገር አስፈላጊ አይደለም። እኔ ዝም ብዬ ህይወትሽን እሺ ተቀመጥቷል። ይሄ ሁሉ ጊዜ ህይወትሽን ስታበላሽ እኔ ተጨማር አልፈልግም ምንም ነገር በቃኝ። ካሁን በኋላ ይበቃል። እሺ ይሄንን ሽጉጥ ተይውና ትናንትና እኮ ቢገባሽ ማለት ነው ወይ ብራሴ ልገላለሁ። አስፈላጊ አይደለም። ኧረ ሰላም ተረጋጊ እባክሽ በፈጠረሽ። ተረጋጊና ሰላም ለቂው ሰላም ሶፊ እንዳትወቅስበት ሶፊ ተረጋጋ፣ ተረጋጋ ሰላም። ይሄ ነገር አስፈላጊ አይደለም። እንዴ ያምሻል እንዴ? ከታመተሽው ነው ይሄ ከታመተሽው ነው ሶፊ። በቃ ተው። ይሄ ጣልሽ ወጥቶ አይደለም እቺ ልጅ ቃናን ዝም እያላት እኮ ምን ያደርግችው ነው አይደል? ሰላም ወደ ራስሽ ተመለሺ። ከቀን ወደ ቀን ህይወትሽን እያበለሻሸሽ ነው። ህይወትሽን እያመሰቃቀልሽ ነው። እኔ ላንቺ ሌላ እስኪ ፈትሽው ምንም የለውም። ተው ሰላም፣ ህይወትሽን ታበላሻለሽ። ከኔ ጋር ሆነሽ መሰቃየት ብቻ ነው፣ ህይወትሽን ማበላሸት ብቻ ነው። ቦርሳዬ እንዳለፈው ጫፉ ሰላም ከየት ነው ይሄን ሽጉጥ ይሄንን ሐሳብ ያመጣሽው? ከየት ነው አንቺ? የጻል ልጆች እኮ አይደለም ይሄ ጻል ልጆች አይደለም። ይሄ ሁሉ አስፈላጊ አይደለም። ጭንቅላትሽን ተጠቀሚ፣ ተረጋግተሽ አስቢ። ከኔ ጋር ደግሞ ህይወት ሊኖርሽ አይችልም። ልቀቀኛል። ስማኝ አንድ ነገር የልትሄደው ትጀበል ከዚህ ቤት እናት ጋር ትሄደው እናት ጋር ተከትይክ እመጣለሁ። እንዶ እናት ጋር ሄጄ ሁሉ ነገር እነግራታለሁ። ገባህ? ምንድነው የምትነግራት? ምንድነው የምትነግራት? ስለምን ምን ብለሽ? እሺ ምን ብለሽ? እገላችኋለሁ ደግሞ ገባህ? እገላችኋለሁ። አረ ሶፊ እቺ ልጅ አምራለች። አረ የሆነ ነገር ፍጠሩ፣ የሆነ ነገር አድርጉ። እንዴ ሽጉጥ እኮ ነው ይዛ የመጣችው። ይሄንን ሽጉጥ የሆነ ነገር አድርገው ቢሆንስ? እሺ ራሷ ላይ ተኩሰውስ ቢሆን? አሁን እሺ የት ነው የምትሄደው? የሆነ ነገር ራሷን እንዳታረግ ሶፊ። እሺ ወደ ህይወቴን ያስገብቻት። እሺ ነገ ከነገ ወዲያ እኔና እሷ መለያየታችን ይቀራል። በስሜትም በአካልም በሞራልም ነው የምትጎደው። እኔ ማንንም ወደ ህይወት ያስመጥቼ ተጨማሪ የምጎዳው ሰው አይኖርም። ሶፊ እኔንም መጎዳት አልፈልግም፣ ሰዎችንም መጎዳት አልፈልግም። ከዚህ በላይ እሺ እንዴት ልኑር ህይወቴን እኔ? እንዴ ወደ ህክምናው እሱንማ እያየሁ እኮ ነው ሶፊ። እቺ ልጅ አሁን ራሱ ሄዳ ምናምን ነገር ማዘር ጋር ሄዳ ደግሞ ሌላ ነገር እንዳትፈጥር፣ ቤተሰብ ጋር ሄዳ ሌላ ነገር እንዳታደርግ። ከዛም በላይ ደግሞ ራሷን የሆነ ነገር እንዳታደርግ እኔ የምፈራው ራሷን የሆነ ነገር ታደርጋለች ብዬ ነው። ሶፊ ትከተላታለህ ወይስ ልከተላት ነው? ሊድ እሺ ሶፊ እባክህ እንትና አትፈታታ፣ አትታገላት። ሶፊ አትታገላት እባክህ በፈጠረ ወይ ቶፋ ጋር ደውልለት። ወይኔ 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 ምን ውስጥ ነው የገባ ነው? ሽጉጥ ይቺ ልጅ አታረገውም አይባልም። ይቺ ልጅ አታረገውም አይባልም። የሆነ መፍትሄ ያስፈልጋል። ምንም ነገር ልታደርግ ትችላለች፣ ግን እንደዚህ ርቃ ወይም ደግሞ እንደዚህ ልታደርግ ትችላለች ብዬ በፍጹም አላስብም። በፍጹም በቃ ካሜራውን ዝጋው።